ኢቲቪ 57 ከኢትዮጵያ ቴሌቪዥን የነስልን የሰዓቱን ዜናዎች እናቀርባለን። አርዕስተ ዜናውን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የተገነባውን ላፍቶ ስፔሻላይዝድ ሆስፒታል መርቀው ስራ አስጀመሩ። ሆስፒታሉ የዘመኑ የሕክምና የልህቀት መሳሪያ የተሟላለትና ውስብስብ የጤና ችግሮችን ለማቃለል የሚረዳ ነው። ብልጽግና ፓርቲና ትብብር ለኢትዮጵያ አንድነት ፓርቲ የምርጫ ቅስቀሳ የማጠቃለያ መርሃ ግብር በተለያዩ አካባቢዎች አከናወኑ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 1447ኛውን የኢድ አል አድሃ አረፋ በዓል ሕዝበ ሙስሊሙ በመደጋገፍ እንዲያከብር ጥሪውን አቀረበ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡምልሳን ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የተገነባውን ላፍቶ ስፔሻላይዝድ ሆስፒታል መርቀው ስራ አስጀመሩ። ሆስፒታሉ የዘመኑ የሕክምና የልቀት መሳሪያ የተሟላለትና ውስብስብ የጤና ችግሮችን ለማቃለልም የሚረዳ ነው። ሙሉ ግርማይ ለረጅም ዓመታት የኢትዮጵያ የጤና ፖሊሲ መከላከልን ብቻ ማዕከል ያደረገ ሆኖ መቆየቱ ይታወሳል። የለውጡ መንግስት ከመከላከል ባለፈ አስተማማኝና ዘመናዊ ማከምን ማዕከል ያደረገ አዲስ ምዕራፍ ውስጥ ገብቷል። የተሻሻለ መከላከልና አክሞ የማዳን የጤና ፖሊሲ ኢትዮጵያ በጤናው ዘርፍ ይበልጥ አቅሟ እንድታሳይ እድል የፈጠረ ነው። በአዲስ አበባ ከተማ በመንግስትና በግል ባለሀብቶች እየተገነቡ ያሉ ግዙፍ ሆስፒታሎች የዚህ የፖሊሲ ለውጥ ሕያው ማሳያና ማረጋገጫዎች ናቸው። ፈጣንና ያልተቋረጠ የከተሜነት እድገትን በምታስተናግደው አዲስ አበባ አዲስ የንጋት ጮራን ፈንጥቋል። ለዓመታት የሕክምና ፍላጎትንና የአቅርቦት ክፍተትን ለመሙላት ሲደረግ የነበረው ጥረት የዘመኑን የሕክምና ቴክኖሎጂ ታጠቀ የጥራትና የልዕቀት ማዕከልን በላፍቶ ስፔሻላይዝድ ሆስፒታል እውን ማድረግ ተችሏል። የላፍቶ ስፔሻላይዝድ ሆስፒታል በይፋ ተመርቆ ስራ መጀመር እንዲሁ አንድ ሕንፃ መከፈት ወይም የሪባን መቁረጥ ስነ ስርዓት ብቻ አይደለም። ይህ ክስተት በኢትዮጵያ የጤናው ዘርፍ ላይ ትልቅ አሻራ የሚያሳርፍና የረቀቁ የጤና አገልግሎት ሰጪ ተቋማት ግንባታ ለማስቀጠል እንዳሻጋሪ ምዕራፍ ነው። በመከላከል ብቻ ሳይሆን የታመሙ ሰዎች በማከም ጭምር አዳዲስ ኢንቨስትመንት እንስራ ባልነው መሰረት ባለፉት ጥቂት ዓመታት ሲመረቁ የነበሩ ሆስፒታሎች አሉ። ዛሬም እንዳያችሁት ሆቴል የመሰለ ቴክኖሎጂ በበቂ የተላበሰ በጣም ጥሩ ሆስፒታል ተመርቋል። በሚቀጥሉት ወራትም ይመረቋል። ለከተማው መስተዳደር ያለኝ መልእክት ሁለት ነው። አንደኛው ተሳክቶላቸዋል። ባለፉት ጥቂት ዓመታት በሚያስደንቅ ሁኔታ ከተማውን በትምህርት፣ በስፖርት ማዘውተሪያ፣ በጤና፣ በመሰረተ ልማት፣ በኢነርጂ ሊታሰብ የማይችል ስራ ሰርታችኋል። ለዚህ የኢትዮጵያ ሕዝብ የአዲስ አበባ ከተማ ሕዝብ በሙሉ ያመሰግናችኋል። የአዲስ አበባ ከተማ አስተዳደር ባለፉት ዓመታት በጤናው ዘርፍ ላይ ያደረገው ኢንቨስትመንትና አዳዲስ የገነባቸውና ማስፋፊያ ያደረገባቸው ሆስፒታሎች ለከተማዋ ተጨማሪ አቅም ይፈጥሩ አዲስ አበባንም ለጤናው ቱሪዝም መዳረሻነት እያንደረደሯት ያሉ ስራዎች ናቸው። የሆነና በመንግስት ከተገነባው እንደ ላፍቶ ያሉ ግዙፍ ሆስፒታሎች ሁሉ የግሉን ዘርፍ በመደገፍ በአዲስ አበባ ግዙፍ ሆስፒታሎች እንዲበራከቱ ማድረግ ከተማዋን ከነዋሪዎቿ ባለፈ የጤና ቱሪዝም ማዕከል ለማድረግ ሁነኛው መንገድ ነው። ከተማው አስደማሚ ስራ ሰርቶ እዚህ እንዳስደነቀን የፕራይቬት ሆስፒታል እየሄዳችሁ እያያችሁ የሚጎላቸውን እየደገፋችሁ ማስፋፊያ ካስፈለገ እየሰጣችሁ ልክ እንደዚህ ያለውን ምርጥ ነገር በመንግስት ብቻ ሳይሆን በግልም እንድናይ የማድረግ ግዴታም ኃላፊነትም አለባችሁ። ለምን ለአዲስ አበባ ካልተጋነነ የዚህ አይነት 50 ካልተሰራ አይበቃም። በጣም ትልቅ ፖፑሌሽን ነው። እኛ ደግሞ ፈርዶብን አንድ ለእናት ለምደናል። አንድ ነገር እንሰራና እሱን እያወደስ መኖር እንጂ መደጋገም አናውቅም። በዚህ ምክንያት ከተማው በራሱ ገቢ ይሄን የመሰለ ስራ ሰርቶ ፈርቀዳጅ ስራ ሰርቶ ላፍቶ አካባቢ ያሉ ሰዎች የዚህ ድል ተቋዳሽ እንዲሆኑ ማድረግ መቻሉ ትልቅ ድል ሆኖ በተለያየ ስፍራ ደግሞ እንዲበራከት የፕራይቬት ሴክተሩን መደገፍ ማገዝ ያስፈልጋል። በየትኛውም ሀገር የጤና ስርዓት ውስጥ የሕክምና ተቋማት የታመሙ የሚፈወስባቸው፣ የደከሙ የሚጠነክሩባቸው የህይወት ዋስትናዎች ናቸው። ሆኖም ግን በሆስፒታሎች የሚታዩ የንጽህና ጉዳይ የዜጎች ቅሬታ የሚደመጥባቸው ሲሆኑም ይስተዋላል።
ታዲያ ሆስፒታሎችን ንጽህና አስጠብቆ መቀጠል ጊዜው የሚጠይቀው ጉዳይ መሆኑን ጠቅላይ ሚኒስትር አብይ አህመድ አጽንኦት የሰጡበት ጉዳይ ነው። ከዚህ ቀደም ድንጋይ ማስቀመጥ ስህተት ነው አናስቀምጥ ብለን እንጨርስ ማለታችን ትክክል ነው። አሁን ደግሞ መቅረት ያለበት አንድ ባህል አለ። ምርቃት ሲኖር ያምራል። እንደምታዩት የዛሬ ወር ስንመጣ መልሰን ይህንን ካላየን ዋጋ የለውም። ይህ ሆስፒታል የተመረቀው ለእኛ አይደለም። ይህ ሆስፒታል የተመረቀው ለዜጎች ነው። ማጽዳት፣ አካባቢውን ማሳመር የሁል ጊዜ ልማድ መሆን አለበት እንጂ ምርቃት ላይ ብቻ ከሆነ ዋጋ የለውም። አዳዲስ የሕክምና ተቋማት መከፈታቸው የዜጎችን የሕክምና ተደራሽነት ለማስፋት ትልቅ እምርታ መሆኑ ባይካድም ጤና አገልግሎትን ማሻሻል ቀጣዩ የቤት ስራ ነው። በመሶብ አንድ ማዕከል አገልግሎት የመንግስት አገልግሎት አሰጣጥን ለማሻሻል ፍሬያማ ስራ እንድትሰራ ሁሉ የጤናው ዘርፍ በአገልግሎቱ ላይ የሚነሳውን ቅሬታ መቅረፍም ቀሪው የቤት ስራ ነው እና ክብርት ከንቲባ በትምህርት ዘርፍ አዲስ አበባ ውስጥ በኪንደርጋርተን ግንባታ፣ በኤሌመንተሪ ስኩል ግንባታ የነበሩ እድሳት፣ በትምህርት ቤት ምገባ፣ በአስተማሪዎች ብቃት ማሻሻል፣ የአስተማሪዎች ኑሮ ማሻሻል ላይ የተሰራው ስራ በእጅጉ ከተማውን ያስመሰግነዋል። ልክ እንደዛ በቀጡት ዓመታት ግን በጤና ሴክተር ሰርቪስ ላይ ሳንቸገር መተን ታክመን ቪአይፒ ተብሎ ሳይሆን ማንኛውም ዜጋ ታክሞ የሚሄድበትን መንገድ ለመፍጠር የእናንተ ቀጥተኛ አመራር ስለሚያስፈልግ ደሞም እንደምትችሉ ስላሳያችሁን በጤናው ሴክተር የሚጨበጥ ለውጥ ከተማችን ውስጥ መጥቶ ክልሎች ከዚህ ከተማ ትምህርት ወስደው መሰል ስራ እንዲሰሩ አበክራችሁ እንዲሰሩ አደራ ማለት ፈልጋለሁ። በአዲስ አበባ በንፋስ ስልክ ላፍቶ ክፍለ ከተማ የተገነባው የላፍቶ ስፔሻላይዝድ ሆስፒታል በዓለም ላይ ያሉ የመጨረሻውን ቴክኖሎጂ የተሟላለትና በሰው ሰራሽ አስተውሎት የታገዘ አገልግሎት መስጠት የሚያስችለው የላፍቶ ስፔሻላይዝድ ሆስፒታል የምረቃ ስነ ስርዓት ክርስቲያን ደግሞ በተንቀሳቃሽ ምስል አብረን እንከታተል። ዛሬ ተመርቆ ለአገልግሎት ክፍት የሆነው የላፍቶ ስፔሻላይዝድ ሆስፒታል መንግስት በጤናው ዘርፍ የሰጠውን ግዙፍ ትኩረት በተጨባጭ የሚያመላክት ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በምርቃቱ ወቅት ባስተላለፉት መልእክት
በዓለም ላይ ያሉ የቴክኖሎጂ ውጤቶችን አሟልቶ በ5.4 ሄክታር መሬት ላይ የተገነባው ላፍቶ ስፔሻላይዝድ ሆስፒታል መዲናይቱን የጤና ቱሪዝም የማድረግ አቅም አለው ብለዋል። ሂሩትም ቢያለ ዝርዝር አላት። ኢትዮጵያ በጤናው ዘርፍ የጀመረችውን የሪፎርምና የልማት ጉዞ ይበልጥ ወደ ላቀ ከፍታ የሚያሸጋግሩ ስራዎች ተጠናክረው ቀጥለዋል። ኢትዮጵያን የጤና ቱሪዝም መዳረሻ የማድረግ ተግባራትም አልተቋረጡም። የአዲስ አበባ ከተማ አስተዳደር ባለፉት ዓመታት የሕዝቡን የጤና አገልግሎት ፍላጎት ለማሟላት በርካታ ስራዎችን ሲያከናውን ቆይቷል። ዛሬ በይፋ የተመረቀው የላፍቶ ስፔሻላይዝድ ሆስፒታል ለዚህ አንዱ ማሳያ ነው። ሆስፒታሉ በ5.4 ሄክታር መሬት ላይ ያረፈ ሲሆን 17 ዘመናዊ ህንፃዎችን ይዟል። በአንድ ጊዜ እስከ 500 ህሙማንን አስተኝቶ ማከም የሚያስችል አቅም ያለው ግዙፍ ተቋም ነው። ይህ ሆስፒታል ከዚህ ቀደም ከአንድም ሁለት ጊዜ የመሰረተ ድንጋይ ተቀምጦለት ግንባታው ሳይሰራ ቆይቶ የለውጡ መንግስት ወደ ስልጣን ከመጣ በኋላ በሰጠው ትኩረት መጠናቀቁን ከንቲባ አዳነች አቤቤ ተናግረዋል። ሆስፒታሉ በአሁኑ ወቅት በሀገራችንም ሆነ በዓለም ላይ በከፍተኛ ሁኔታ እየጨመሩ የመጡትን እንደ ካንሰር፣ የልብ ህመም እና የነርቭ ህመምን ከባድ የጤና እክሎችን ለማከም ልቀትና ጥራት ባለው አገልግሎት ማከም እንዲቻል መሰረተ ልማት የተሟላለት ነው። ግንባታውም ሆነ የህክምና መሳሪያው ከውጪ ምንም አይነት ብድርም ሆነ እርዳታ ያልተወሰደበት በከተማ አስተዳደር በጀት የተገነባ ነው። ይህንን ሆስፒታል በኢትዮጵያ ካሉ ሌሎች የህክምና ተቋማት ልዩና ተመራጭ የሚያደርገው በውስጡ ያዛቸው የዘመኑ የቴክኖሎጂ ውጤቶች ናቸው። በዓለም ላይ በህክምናው ዘርፍ የመጨረሻ ደረጃ ላይ የደረሱና በሰው ሰራሽ አስተውሎ የታገዙ መሳሪያዎችም ተገጥመውለታል። ፒቲ ስካን የቅድመ ካንሰር ምርመራ ማሽን በምስራቅ አፍሪካ የመጀመሪያ የሆነ ሰው ሰራሽ አስተውሎት የተገጠመለት የ2026 የመጨረሻው ዲጂታል ቴክኖሎጂ ነው። ሁለተኛው በኢትዮጵያ የመጀመሪያ የሆነ 3 ቴስላ ኤምአርአይ የሂሊየም ትነትን ሙሉ በሙሉ የሚያስቀር ድንቅ መሳሪያ የተገጠመለት መሆኑ ነው። ሶስተኛው ሲቲ ስካን 640 ስላይድ ልብ ለአንድ ጊዜ ምታት ሳትጨርስ ሙሉ ምርመራ በማድረግ ፈጣን ምርመራ የሚያደርግ ቴክኖሎጂ የተገጠመ መሆኑ ነው። ሆስፒታሉ ለሀገር ውስጥ ዜጎች ብቻ ሳይሆን ከተለያዩ የዓለም ማዕዘናት ወደ ዋና ከተማዋ ለሚመጡ የውጭ ዜጎች፣ ዲፕሎማቶችና ዓለም አቀፍ ማህበረሰብ አባላት ጨምሮ ደረጃውን የጠበቀ አገልግሎት እንዲሰጥ ተደርጎ የተገነባ ነው። ይህም መዲናይቱን የአፍሪካ ጤና ቱሪዝም ማዕከል ያደርጋታል። ከተማ አስተዳደሩ ባለፉት 5 ዓመታት ውስጥ ብቻ የህዝቡን የጤና ፍላጎት ለማሟላት ሌሎች 4 ዘመናዊ ሆስፒታሎች ገንብቶ አገልግሎት ላይ አውሏል። ይህም መንግስት ለጤናው ዘርፍ የሰጠው ትኩረት ከፍተኛ ለመሆኑ ጉልህ ማሳያ ነው። ላፍቶ ስፔሻላይዝድ ሆስፒታል ወደ ስራ መግባት ለኢትዮጵያውያን ብቻ ሳይሆን ከዚህም ወደ ከተማችን በተለያዩ ምክንያት ለስራ የመጡ የውጭ ዜጎች ከተማችን ሶስተኛው የዲፕሎማሲ ማዕከል እንደመሆኗ ለዲፕሎማቶች ወደ ውጭ ሕክምና ፍለጋ ለሚሄዱት እንዲሁም ለጎብኚዎች፣ ለኢንቨስተሮች በከተማችን እምነት የሚጣልበት ሕክምና አገልግሎት እንዲያገኙ ሊያደርግ የሚችል ነው። የዛሬውን የላፍቶ ስፔሻላይዝድ ሆስፒታልን ጨምሮ 4 ሆስፒታሎችን ባለፉት 5 ዓመታት ውስጥ ማጠናቀቅ ችለናል። በጥቅሉ በጤናው ዘርፍ በተሰሩ የመሰረተ ልማት ግንባታዎች በአሁኑ ወቅት በአጠቃላይ በከተማ አስተዳደሩ ስር የሚተዳደሩ የጤና ተቋማት የአልጋ ወይም ደግሞ አስተኝቶ የማከም አቅም ወደ 4195 አሊያም ወደ 2 እጥፍ ከፍ ማለት ችሏል። በትላልቅ ሆስፒታሎች ግንባታ ላይ ብቻ ሳይሆን በከተማዋ ቅድመ በሽታ መከላከል ስራዎች ላይም ልዩ ትኩረት ተሰጥቷል። በዚህም ነባር ሆስፒታሎችና የጤና ተቋማትን የማደስ የማዘመንና አስፈላጊ የሆኑ የሕክምና ግብዓቶችን የማሟላት ተግባራት በስፋት መከናወናቸውን ከንቲባ አዳነች አቤቤ ባስተላለፉት መልእክት ጠቁመዋል።
ለእርሶም ሆነ ለሚወዷቸው ሐጅ መሄድ ምኞትን ከማሳካት የሚበልጥ በምድር ላይ ትልቅ ስጦታ የለም። ሐጅና ዑምራን እያሰቡ በየዕለቱ ጥረው ግረው በለበይክና ሙዳረባ ሂሳቡ የሚቆጥቡት ገንዘብ ይባረካል። ሐጅ መሄድ ሕልሞ እውን ይሆን። ደስታና በረከት ከእናንተ ጋር። ኢድ ሙባረክ። ሲቢኢ ነው የተሟላ ከወለድ ነፃ ባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። የሰባተኛው ጠቅላላ ምርጫም የድምፅ መስጫ ቀን 6 ቀን ብቻ ቀርተውታል። እያንዳንዱ ዜጋ የሚሰጠው ድምፅ የሀገርን የወደፊት ዕጣ ፈንታ የመወሰንና ነፃነትን የማረጋገጥ ታላቅ የመብትና የባለቤትነት መገለጫ ነው። ዲሞክራሲያዊትና ጠንካራ ሀገርን ለመገንባት በምርጫ መሳተፍ አማራጭ የሌለው ውሳኔም ነው። ምርጫ ለዛሬ የምንመርጥበት ብቻ ሳይሆን ለሚመጣው ትውልድ ጠንካራና ገለልተኛ ተቋማትን የምናወርስበት ታላቅ ቅርስ ነው። በዚሁ ምርጫን ወደ ተመለከቱ ዘገባዎቻችን እናልፋለን። ለሰባተኛው ጠቅላላ ምርጫ የሚያገለግሉ የምርጫ ቁሳቁስ በአብዛኛው የምርጫ ክልል ደርሰዋል። ምርጫውን ለመታዘብ 55 የሀገር ውስጥ ሲቪል ማህበረሰብ ድርጅቶች እውቅና እንደተሰጣቸው ብሔራዊ የምርጫ ቦርድ አስታውቋል። መቅደላዊ ደረጀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ እያከናወናቸው ያሉ የቅድመ ምርጫ ዝግጅቶችንና የድምፅ መስጫ ቀንን በተመለከተ ለመገናኛ ብዙኃን መግለጫ ሰጥቷል። የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ የድምፅ መስጫ ካርድ አደራደርና ህትመት ተጠናቆ በአብዛኛው የምርጫ ክልል ቁሳቁስ መድረሱን ተናግረዋል። የእጩዎች በድምፅ መስጫ ወረቀት እንዴት ይደረደራሉ፣ እንዴት ይቀመጣሉ የሚለውን በተመለከተ ፖለቲካ ፓርቲዎች ተወካዮች ባሉበት የዕጣ አወጣጥ ስነስርዓት አከናውኖ በድምፅ መስጫ ወረቀት እንዴት እጩዎች ይደረደራሉ የሚለውን ለይቶ ወደ ህትመት ገብቶ የህትመት ስራውን አጠናቆ እነዚህ ድምፅ መስጫ ሰነዶች በሙሉ ወደ ሀገር ውስጥ ገብተው እነዚህን ሰነዶች የማደራጀት የማሸግ ስራውን ቦርዱ አጠናቆ ወደ ስርጭት ገብቶ ይገኛል። በቅድመ ምርጫ ዝግጅት ወቅትም 9 ፓርቲዎች እጩዎችን ሲያስመዘግቡ ባላሟሏቸው መስፈርቶች ምክንያት ከውድድሩ ውጭ የሆኑ እጩዎች እንዳሉም ተናግረዋል። በዚህ ሂደት እንግዲህ ዲክላይን ተደርጎባቸው እንደገና ሲስተሙን ተጠቅመው አስፈላጊውን ማስረጃቸውን አስተካክለው ያላያያዙ ወደ 80 የሚጠጉት ብቻ ዲክላይን ተደርገዋል። ዲክላይን ተደርገው ግን በዛ በተወሰነው ጊዜ የእጩዎች ምዝገባ ከማለቁ በፊት መልሰው ሰነዳቸውን አስተካክለው ያስገቡ ሰርቲፋይድ ሆነዋል። ያላስገቡ ግን በዚሁ መንገድ ዲክላይን እንደተደረጉ ቀርቷል። በመራጮች ምዝገባ ሂደት በአንዳንድ ቦታዎች በማስረጃ የተደገፈ ችግር ስለገጠመ የምርጫ ጣቢያዎቹ ምዝገባ እንዳያደርጉ ማገዱንና በድምፅ መስጫ ቀን እንደገና ምዝገባ እንዲደረግ መወሰኑን ዋና ሰብሳቢዋ ገልጸዋል። የመራጮች ምዝገባ በምናደርግበት ጊዜ ምዝገባው እየተካሄደ ያለ በሚደርሱ ጥቆማዎች ቦርዱ የራሱ የሆነ ክትትል ሲያደርግ ቆይቷል። አንዳንድ ቦታ ምዝገባው እየተካሄደ ቀጥታ የሚደርሱን በማስረጃ የተደገፈ ችግር አለባቸው የሚባሉት ቦታዎች ግማሹ በቪዲዮ ግማሹ በወረቀት በተለያየ መንገድ ማስረጃ ሲላክልን የተለያዩ ምርጫ ጣቢያዎች ምዝገባ እንዳያደርጉ ማገዱን ቦርዱ ከዚህ በፊት አሳውቀዋል። መራጮች ምዝገባ ከተጠናቀቀ በኋላ በደረሱን ጥቆማዎች የሚያጣራ ቡድን በየቦታው ልከን ያ ቡድን አጣርቶ መጥቶ በአንዳንድ ምርጫ ጣቢያዎች ላይ የመራጮች ምዝገባ ሂደት ኢሬጉላሪቲ እንደነበረው ቦርዱ ስላየ እነዚህ ምርጫ ጣቢያዎች ላይ የተመዘገቡ መራጮች ካንስል ተደርጎ በድምፅ መስጫ ቀን እንደገና ምዝገባ እንዲደረግ ቦርዱ ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላት ወርቅ ኃይሉ ሌላው ያነሱት 55 የሲቪል ማህበረሰብ ድርጅቶች የሀገር ውስጥ የመታዘብ ፈቃድ ጠይቀው ቦርዱ ፈቃድ ሰጥቷል። ከዚሁ ጎን ለጎንም ፓርቲዎችን ወክለው የሚንቀሳቀሱ የፓርቲ ተወካዮችም እውቅና ተሰጥቷቸዋል። የፓርቲ ወኪሎች የሚባሉ አሉ። ፓርቲዎችን ጠይቀናል። በምርጫ ክልል ደረጃ በምርጫ ጣቢያ ደረጃ የተዘዋወሩ የመራጮችን ምዝገባ የሚመለከቱ የድምፅ አሰጣጡን የሚመለከቱ ወኪሎቻቸውን እንዲያሳውቁን ዝርዝሯቸውን
ባጅ ሰጥተናል። ማንኛውም ቅሬታና ፈጣን ምላሽ የሚያስፈልጋቸው ቅሬታዎችን በአጭር የጽሁፍ መልእክት 6214 ላይ መስጠት እንደሚቻል ተነግሯል። የሰባተኛው ጠቅላላ ምርጫ በተያዘለት መርሃ ግብር መሰረት ግንቦት 24 የሚካሄድ ሲሆን በዕለቱም ከወሳኝ አገልግሎቶች በስተቀር ስራ ዝግ እንደሚሆን ተገልጿል። መራጩም ህዝብ ድምጹን በመስጠት እንዲሳተፍም ጥሪ ቀርቧል። ቀደም ሲል ወደ አነሳነው ጤናን ወደ ተመለከተ ጉዳይ ላፍታ ልንመለስ ነው። የተሻሻለው የጤና ፖሊሲያችን ከመከላከል ባለፈ አክሞ ማዳንንም እኩል ትኩረት ሰጥቷል። ላፍቶ ስፔሻላይዝድ ሆስፒታልን የመሰሉ ተቋማት ደግሞ ፖሊሲውን ለማገዝ በእጅጉ ይጠቅማሉ። መሰል ወሳኝ እርምጃዎች የጤና አገልግሎት ሉዓላዊነትን ለማረጋገጥም በእጅጉ ያግዛሉ። እንዴት ለሚለው ተከታዩ የብስራት መለሰ ትንታኔ በዝርዝር ይነግረናል። ኢትዮጵያ በባህልና በታሪክ ቅርስ ብቻ ሳይሆን በሕክምና ቱሪዝም የአፍሪካ ቀጣይ መዳረሻ ልትሆን እንደምትችል አስበው ያውቃሉ? ኢትዮጵያ ከጥገኝነት ወጥታ የጤና ሉዓላዊነቷን የምታረጋግጥበት አዲሱ ምዕራፍ ተጀምሯል። ከእንግዲህ ሕክምና ፍለጋ ወደ ውጭ ሀገር መጓዝ ታሪክ ሊሆን ነው። የራሳችንን ጤና በራሳችን እጅ ለመጠበቅ የጤና ሉዓላዊነታችንን ለማስከበር ለመላው አፍሪካ የሕክምና ማዕከል የመሆን ስኬት ከደጃችን ቆሟል። ለመሆኑ የጤና ሉዓላዊነት ሲባል ምን ማለት ነው? ኢትዮጵያ በሕክምና ቱሪዝም አፍሪካን ለመምራት የያዘችው ልዩ ስትራቴጂ ምንድን ነው? ይህንን ጉዳይ እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። የጤና ሉዓላዊነት ማለት በሀገር ውስጥ አቅም ዜጎችን ከበሽታ መከላከል በቂ መድኃኒትና የሕክምና ግብዓቶችን በራስ ፋብሪካዎች ማምረት እንዲሁም ከዚህ ቀደም ለከፍተኛ ወጪና ለውጭ ምንዛሪ እጥረት የሚዳርጉትን የውጭ ሀገር ሕክምና ጉዞዎችን በማስቀረት በሀገር ውስጥ ዘመናዊ ሆስፒታሎች ማከም መቻል ማለት ነው። ይህን ግብ ለማሳካት አዲሱ የጤና ፖሊሲ መከላከልን አክሞ ማዳንን ያጣመረ አዲስ የእሳቤ መዋቅር ይዞ ተነስቷል። ከለውጡ በፊት የነበረው የጤና ሴክተር በርካታ ስር የሰደዱ ክፍተቶች ነበሩበት። ወቅታዊ ሁኔታን ያላማከለ የፖሊሲ ማዕቀፍ፣ የዲጂታል መረጃ ስርዓት አለመጠናከር፣ ዘላቂ የፋይናንስ ስርዓት አለመኖር ዋና ችግሮቹ ነበሩ። ከሁሉም በላይ ግን የአገልግሎት ጥራት ጉድለት እንዲሁም የተደራሽነትና የፍትሃዊነት ችግርም ነበረበት። የ30 ዓመታት ዕድሜ ያለው የድሮ ፖሊሲ አዳዲስ የሕክምና ቴክኖሎጂዎችን የኢንዱስትሪውን ፍላጎት መሸከም የማይችልበት ደረጃ ላይ ደርሶም ስለነበረ ለሴክተሩ ከነበረበት ድቀት ለማውጣት ተቋማዊና ፖሊሲያዊ ሪፎርም ማድረግ ግድ የሚልበት ሁኔታ ተፈጥሯል። የአንድ ሀገር ጤና ሉዓላዊነት መለኪያው የሚፈለገውን የመድኃኒትና ክትባት ፍላጎት በራሱ ማምረት ሲችል ነው። አዲሱ የጤና ፖሊሲ ለሀገር ውስጥ ምርት በሰጠው ከፍተኛ ትኩረት የሀገር ውስጥ የመድኃኒት ፋብሪካዎች የገበያ ድርሻ አስደናቂ እድገት አሳይቷል። ከለውጡ በፊት የሀገር ውስጥ ፋብሪካዎች የገበያ ድርሻ 8% ብቻ የነበረ ሲሆን በአሁኑ ወቅት ወደ 44 በመቶ ማደግ ችሏል። መንግስት በ2030 ዓመተ ምህረት ይህንን ድርሻ ከ60% በላይ ለማሳደግም እየሰራ ይገኛል። ኢትዮጵያ የሕክምና ቱሪዝም መዳረሻ ለማድረግ የተያዘው እቅድ አሁን ካለው ዘመናዊ ሕክምና ማዕከላት ግንባታ ጋር ቀጥተኛ ቁርኝነት አለው። ከዚህ ቀደም በሀገር ውስጥ አቅም ማከም የማይቻሉ በርካታ የህመም አይነቶች ዛሬ በሀገር ውስጥ በራስ አቅም ማከም እየተቻለ ነው። ቀደም ሲል የነበረው ዜጎችን ለውጭ ሀገር ሕክምና መላክ ለከፍተኛ የውጭ ምንዛሬ ወጪ ከመዳረጉም ባሻገር ህመምተኞችን ከጠያቂና አስታማሚ የሚያርቅ በመሆኑ በህመምተኛው ላይም ሆነ በቤተሰቡ ላይ ከፍተኛ የስነ ልቦና ጫና የሚፈጥር ነበር። ዛሬ ላይ ሕክምና ወደ ውጭ ሀገር እንዲሄዱ የሚያስገድዱ ውስብስብ የጤና እክሎችን በሀገር ውስጥ ለማከም የሚያስችሉ ዘመናዊ የጽኑና ድንገተኛ ሕክምና ማዕከላት እንዲሁም እጅግ ዘመናዊ ላቦራቶሪዎችም በመንግስትና በግል አጋርነት ተገንብተዋል። በአርማሃወር ሃንሰን የምርምር ተቋም ውስጥ የተገነባው አዲሱ ዘመናዊ የምርምር ህንፃ የዚህ ማሳያ ነው። ይህ ስራ የውጭ ሀገር ሪፈራል በከፍተኛ ደረጃ የሚቀንስ ከመሆኑም በላይ ኢትዮጵያን በአፍሪካ ደረጃ ጠንካራ የመጀመሪያ የጤና ክብካቤ የሕክምና ቱሪዝም መዳረሻ እንድትሆን መሰረት ይጣለ ነው።
ኢትዮጵያ በሀገር ውስጥ የጤና ሉዓላዊነትን ከማረጋገጥ ባለፈ በዓለም አቀፍ መድረኮች የጤና ዲፕሎማሲዋን በከፍተኛ ደረጃ አሳድጋለች። ሀገራችን በተለያዩ ዓለም አቀፍ መድረኮች ከአፍሪካ በቀዳሚነት በመገኘት ድርድሮችንና ንግግሮችንም በመምራት ላይ ትገኛለች። በተለይም በአይኤንቢና በአይኤችአር የአፍሪካ መሪ በመሆን ድርድሩን የመራችና ያጸደቀች ሲሆን ይህ የዲፕሎማሲ ጥንካሬ ለጤናው ሴክተር ከፍተኛ ሀብትና ድጋፍ ለማሰባሰብ አስችሏል። አሁን ደግሞ ባለፉት 8 ዓመታት በጤናው ዘርፍ የመጡትን እምርታዎች በአሃዝ እንመልከት። ያለፈው 8 ዓመት ከፍተኛ የሆነ የጤና መሰረተ ልማት መስፋፋት የታየበት ነው። በዚህ ዓመት የመንግስት የጤና ተቋማት ብዛት ከ19000 በላይ የነበረውን አሁን ከ21000 በላይ ሆነዋል። የግል የጤና ተቋማት ግንባታ ደግሞ አስገራሚ በሆነ ሁኔታ ከ7000 ወደ 31000 ተመንድጓል። በሕክምና ኦክሲጅን አቅርቦት ረገድ ደግሞ በሀገር ውስጥ የሚገኙ የሕክምና ኦክሲጅን ማምረቻ ፋብሪካዎች ብዛት ከ11 ወደ 84 በማሳደግ የሆስፒታሎችን አንገብጋቢ ፍላጎት በራስ አቅም መሸፈን ተችሏል። የመድኃኒት ግዥና ስርጭት እንዲሁ ከፍተኛ እምርታ አሳይቷል። የመድኃኒት ግዥ መጠን ከ16.5 ቢሊዮን ወደ 68.4 ቢሊዮን ብር እንዲሁም የመድኃኒት ስርጭት መጠን ከ14.1 ቢሊዮን ወደ 52.3 ቢሊዮን አድጓል። የጤና ፋይናንስና መድህን ተጠቃሚ ዜጎችን ብዛት በከፍተኛ ደረጃ ተሻሽሏል። ዛሬ ላይ በሀገር አቀፍ ደረጃ የማህበረሰብ ጤና መድህን ተጠቃሚዎች ብዛት ከ63 ሚሊዮን በላይ ደርሷል። የአባልነት መዋጮ አሰባሰብም ከ2.4 ቢሊዮን ወደ 15.2 ቢሊዮን ብር አድጓል። የጤና ባለሙያዎች ቁጥርም ከእጥፍ በላይ አድጎ ከ150 ሺህ ወደ 322 ሺህ የደረሰ ሲሆን የባለሙያና የህዝብ ጥምርታ በ10 ሺህ ህዝብ ከ4 ወደ 17.8 ከፍ ብሏል። የጤና ሴክተሩ የዲጂታል ጤና ሽግግር በማድረግም ላይ ነው። የኤሌክትሮኒክስ የማህበረሰብ ጤና መረጃ ስርዓትን የተገበሩና የጤና ኬላዎችን ሽፋን ከ1250 ወደ 9100 አድጓል። የኤሌክትሮኒክስ የማህበረሰብ ጤና መረጃ ስርዓት ተጠቃሚዎች ቁጥርም ከ112000 ወደ 7 ሚሊዮን አባወራዎችም ከፍ ብሏል። የኢትዮጵያ የጤና ሴክተር ከተረጅነት ወጥቶ ዛሬ ላይ የዜጎችን ጤና በአስተማማኝ ሁኔታ ወደ መከላከልና በዘመናዊ መልክ ወደ ማከም የተሸጋገረበትን ስኬት እያየን ነው። የሀገር ውስጥ የመድኃኒት ምርትን በማሳደግ የጤና ሉዓላዊነትን ማረጋገጥ መቻሉ፣ በቴክኖሎጂ የተደገፈ የዲጂታል ጤና ስርዓት መዘርጋቱ ኢትዮጵያን የሕክምና ቱሪዝም መዳረሻ ለማድረግ የተያዘውን ግብ የኢትዮጵያን ብልጽግና የሚያፋጥኑ ስትራቴጂያዊ ስኬቶች ናቸው። በቀጣይም ሁለንተናዊ የጤና ሽፋንን 80 በመቶ ለማድረስና የወረቀት አልባ የዲጂታል ክፍያ ስርዓቶችን ለማስፋፋት የተቀመጡትን አቅጣጫዎች ሀገራችን ጤናው የተጠበቀ አምራችና ብቁ ዜጋ ለመፍጠር የጀመረችውን ጉዞ ከዳር የሚያደርሱ ይሆናሉ ተብሎ ይጠበቃል። ወደ ምርጫ ዘገባችን ተመልሰናል። ብልጽግናም የአማራ ሕዝብ ሁለንተናዊ እድገት እንዲያገኝ ሰርቷል አሉ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዚዳንት ተመስገን ጥሩነህ። ፓርቲው በባህር ዳር ከተማ የምረጡኝ ቅስቀሳ ማጠቃለያ መርሃ ግብር አካሂደዋል። አሸናፊ እንዳለ የኢፌዴሪ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዚዳንት ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደና የአማራ ክልል ፓይፕ ፋብሪካ ምክትል ስራ አስኪያጅ ሰላማዊት አለማየሁ የሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ የባህር ዳር እጩዎች ናቸው። የብልጽግና ፓርቲ ምክትል ፕሬዚዳንት ተመስገን ጥሩነህ ለሕዝብ ተወካዮች ምክር ቤት ሲወዳደሩ፣ አረጋ ከበደና ወይዘሮ ሰላማዊት ደግሞ ለክልል ምክር ቤት እጩ ሆነው ቀርበዋል። ፓርቲው ሶስቱም እጩዎቹ በተገኙበት በባህር ዳር ከተማ ደማቅ የምርጫ ቅስቀሳ ማጠቃለያ መርሃ ግብር አካሂዷል። የለውጡ መንግስት ለክልሉ በሰጠው ልዩ ትኩረት ዘርፈ ብዙ ስኬቶች መገኘታቸውን በንግግራቸው የጠቆሙት ምክትል ፕሬዝዳንት ተመስገን በብልጽግና ዘመን የጎደለው ሞልቷል፣ የጠመመው ተቃንቷል፣ ያልተጀመረው ተጀምሯል ብለዋል። ለአማራ ክልል ህዝብ ከብልጽግና ዘመን የተሻለ ዘመን አይመጣም። ስለ አማራ ህዝብ ለዘመናት ሲነዛ የነበረውን የተሳሳተ ትርክት እያረመ ያለውና ያረመው ብልጽግና ነው። የአማራ ህዝብ እሴቶች ከፍ ያደረገው ብልጽግና ነው። ለዘመናት ተቋርጦ የነበረውን የአማራ ክልል የመንገድ ግንባታ ፕሮጀክት በተለምዶ አጠራር ሽሮ ፈሰስ አስፓልት ያስቆመውና እንደገና ያስጀመረው ብልጽግና ነው። ላሊበላን እያደሰ ያለው ብልጽግና ነው። ለዘመናት ካሁን ፈረሰ ሲባል የኖረውን የፋሲል አብያተ መንግስት ግንብ
እንደገና የፈጠረው ብልጽግና ነው። ሐይቅ ከተማ ላይ በገበታ ለትውልድ ውቡን የሎጎ ሐይቅ ሪዞርት የሰራው ብልጽግና ነው። በክልሉ መዲና ባህር ዳር የተከናወኑ ስራዎች ደግሞ ጸጋና አቅሟን በአግባቡ የተረዱ የብልጽግና ማሳያ እንድትሆን ማስቻልን ግብ ያደረጉ ናቸው። ለዚህም ነው ለባህር ዳሮች ስለ ብልጽግና መንገር ለቀባሪ ማርዳት ነው፣ የህዝቡን ምርጫ እናውቃለን ሲሉ ምክትል ፕሬዝዳንቱ የተናገሩት። ለባህር ዳር ነዋሪዎች ስለ ብልጽግና መናገር ለሐዋርያት ስለ ክርስትና፣ ለሱሃባዎች ደግሞ ስለ እስልምና እንደ ማስተማር ይቆጠራል። የባህር ዳር ልጆች ብልጽግና ናቸው ወይ ብሎ መጠየቅ፣ ጳጳሱ ቄስ ናቸው ወይ ወይም ዑለማው ደረሳ ናቸው ወይ ብሎ እንደ መጠየቅ ይቆጠርብኛል። ባህር ዳር እኮ ራሷ አፈጣጠሯ ፈጣሪ ሲፈጥራት ብልጽግና ሰው ሆኖ የሚንቀሳቀስባት ከተማ ናት። ብልጽግና ምን እንደሚያስብ ምን እንደሚሰራ ሀገራችንን የት እንደሚያደርስ ውይቷ ባህር ዳር ሕያው ምስክር እየሆነች ነው። እነዚህ ዘርፈ ብዙ ስራዎች ቢኖሩም ክልሉ ዛሬም የተለያዩ የቤት ስራዎች እንዳሉበት የጠቆሙት ምክትል ፕሬዝዳንት ተመስገን የሐሰት ትርክትና የጠላት ሴራ በህዝቡ አስተዋይነት ከሽፏል። የአማራ ህዝብ የሚበጀውን ያውቃል። መጪው ዘመን ከብልጽግና ጋር ብሩህ እንዲሆን ደግሞ ብቸኛ አማራጭ እኛው ነን ሲሉ አረጋግጠዋል። በትክክለኛው መንገድ ወደ ትክክለኛው ግብ የሚመራው ካገኘ ተአምር መስራት የሚችል ህዝብ ነው። እነሆ ያ ትክክለኛ መንገድ ደግሞ ብልጽግና መንገድ ነው። ያ ትክክለኛ ግብ የኢትዮጵያ መለወጥ፣ የኢትዮጵያ መበልጸግ ነው። ስለዚህ ብልጽግናን ምረጡ፣ የኢትዮጵያን ብልጽግና ምረጡ የምንለው ለዚህ ነው። ከአማራ ስነ ልቦናና ስሪት ጋር የሚሄደው ፓርቲ ብልጽግና ነው። አማራ በኢትዮጵያ ውስጥ ትክክለኛውና ተገቢውን ቦታ እንዲያገኝ የሚያስችለው ብልጽግና ፓርቲ ነው። ብልጽግና ፓርቲ ባካሄደው በዚህ የምርጫ ቅስቀሳ መርሃ ግብሩ ላይ ለፓርቲው ያላቸውን ድጋፍ ለመግለጽ በርካታ ቁጥር ያላቸው የከተማዋ ነዋሪዎች ማልደው ባህር ዳር ዓለም አቀፍ ስታዲየም በመገኘት አጋርነታቸውን አሳይተዋል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ፣ ባህር ዳር። ብልጽግና ፓርቲ የዜጎች እኩልነት፣ ፍትሐዊነትና የኢኮኖሚ ተጠቃሚነት ለማረጋገጥ የሚተጋ ፓርቲ ነው ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድሩ በባህር ዳር ከተማ በተካሄደው የብልጽግና ፓርቲ የድጋፍ ሰልፍና የምረጡኝ ቅስቀሳ የማጠቃለያ መርሃ ግብር ላይ እንደገለጹት ስልጣን የሚገኘው በምርጫ ብቻ መሆኑን በማንሳት ገብቷቸው የሚሆን ሳይገባቸው ሰላምን የሚያውኩ አካላት ወደ ሰላም መንገድ እንዲመጡ ጥሪያቸውን አቅርበዋል። ሳሙኤል ወርቃየው የብልጽግና ፓርቲ የድጋፍ ሰልፍና የምረጡኝ ቅስቀሳ የማጠቃለያ መርሃ ግብር በባህር ዳር ከተማ ተካሂዷል። በባህር ዳር ዓለም አቀፍ ስታዲየም በተካሄደው በዚሁ መርሃ ግብር የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ባስተላለፉት መልእክት ብልጽግና ፓርቲ ህብረ ብሔራዊ አንድነትን በማጠናከር ድህነትን ታሪክ ለማድረግ እየሰራ የሚገኝ ሀገራዊ ፓርቲ መሆኑን ተናግረዋል። ፓርቲያችን ብልጽግና ድህነትን ታሪክ ለማድረግ በትጋት እየሰራ ይገኛል። ብልጽግና ማለት ለእያንዳንዱ ዜጋ እኩልነትን፣ ፍትህንና የኢኮኖሚ ተጠቃሚነትን የሚያረጋግጥበት ሀገር መገንባት ማለት ነው። የተለያዩ ስራዎች ስንሰራ ቆይተናል። በውጤቱ የኢትዮጵያን ማንሰራራት የብልጽግና ሀሳብ ማሳካት እንደሚቻል የተግባር ማረጋገጫ ለፓርቲያችን በመላ ህዝባችን በገሃድ አሳይተናል። ሰባተኛው ጠቅላላ ምርጫ የዴሞክራሲ ተሳትፏችንን በተግባር የምናሳይበት የወደፊት ዕጣ ፈንታችንን በነጻነት የምንወስንበት ነው ያሉት ርዕሰ መስተዳድሩ ምርጫው ስልጣን በህዝብ ድምፅ እንጂ በጦርነት እንደማይገኝ የምናረጋግጥበት ይሆናል ሲሉም አክለዋል። ምርጫና ዴሞክራሲ የማይነጣጠሉ መንትያ ሀሳቢዎች እንደሆኑም ሁላችንም እናውቃለን። ምርጫችንን በስኬታማነት ማካሄድ ደግሞ የፖለቲካ ስልጣንን ሽግግርን በሰላማዊ መንገድ ከማድረጉም በላይ መንግስትና ከህዝብ ውክልና ስልጣን እንደሚያገኝ የሰላም የልማትና የመልካም አስተዳደር ውጥኖችን በልበ ሙሉነት እንድናስፈጽም ያስችለናል። በሌላ መንገድ ስልጣን የመንግስት ስልጣን የፖለቲካ ስልጣን ከጦርነት እንደማይገኝ በግልጽ
የምናሳይበት መድረክ ነው። ብልጽግና ፓርቲ በምርጫው የህዝብን የዕለት ተዕለት ኑሮ የሚያሻሽሉ ሀሳቦችን ይዞ መምጣቱንም ርዕሰ መስተዳድሩ ያስታወቁ ሲሆን ፓርቲው በቀጣይ ሰላምን በማስፈን ሁለንተናዊና አካታች የኢኮኖሚ እድገት ለመገንባት በትኩረት ይሰራል ብለዋል። ሰላማችን የሚያውቁ አካላት በሙሉ የሰላም አየር እንዲመርጡ ትናንትም ዛሬ ነገም ጥሪያችንን እናቀርባለን። ሌላው ሁለንተናዊና አካታች የኢኮኖሚ እድገት መገንባት ነው። የአንድ ክልል እድገት የህዝባችን ብልጽግና ሙሉ ሊሆን የሚችለው የሀገራችንን ብሔራዊ ጥቅም ሲከበርና ዘላቂነቱ ሲረጋገጥ ነው። በተለይም ደግሞ የባህር በር ባለቤትነት ጥያቄ የቅንጦት ወይም የፖለቲካ ፍላጎት ሳይሆን የህዝባችን የህልውና የኢኮኖሚ ነጻነትና ታሪካዊ ጥያቄያችን ነው ብለን እናምናለን። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው በበኩላቸው ፓርቲው የህዝብ ፍላጎት የወለደው ሀገርን ወደ ለውጥ ጎዳና የመራ የዛሬና የነገ ፓርቲ ነው ብለዋል። ባለፉት ዓመታት በፓርቲው መሪነት የከተማዋን ሰላም በማጽናት የነዋሪዎቿን ምቹነት የሚያረጋግጡ ስራዎች ተሰርተዋል ሲሉም ገልጸዋል። በከተማዋ የተጀመሩና የነዋሪዎችን ሁለንተናዊ ተጠቃሚነት የሚያረጋግጡ ስራዎችን ለማጠናከርም ዜጎች ፓርቲውን እንዲደግፉ ጠይቀዋል። ከተማችን ባህር ዳር ምርጥ የዓለማችን የውሃ ዳር ከተማ፣ የዓለም የቱሪስት መዳረሻ ከተማ፣ ውብ ጽኑ አረንጓዴ፣ ለነዋሪዎቿ፣ ለአልሚዎች፣ ለጎብኚዎች የምትመች ከተማ የማድረግ ጉዟችንን በብልጽግና መንገድ ጀምረናል። በትምህርትና በጤና እና በሌሎች ማህበራዊ ዘርፎች አርአያነት ያለው ስራ እያከናወነ እንገኛለን። በባህር ዳር ከተማ አስተዳደር አቶ ተመስገን ጥሩነህን የብልጽግና ፓርቲ የህዝብ ተወካዮች እንዲሁም አቶ አረጋ ከበደና ወይዘሮ ሰላማዊት አለማየሁን የክልል ምክር ቤት እጩዎች በማድረግ በሰባተኛው ጠቅላላ ምርጫ እንደሚወዳደርም ተመላክቷል። የሀሳብ ልዩነትን በውይይት በመፍታትና ቅድሚያ ለሰላም በመስጠት የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉ እንሰራለን አሉ በጎንደር ከተማ ለብልጽግና ፓርቲ የድጋፍ ሰልፍ የወጡ ዜጎች። በጎንደር ከተማም ኢትዮጵያን ወደ ተምሳሌታዊ ሀገር በሚል መሪ ቃል የብልጽግና ፓርቲ የድጋፍ ሰልፍ ተካሂዷል። በዚህም ዜጎች የሚደግፉትን ፓርቲ ለመምረጥ ዝግጁ መሆናቸውን ገልጸዋል። አስተያየታቸውን ሰናይት ብርሃኔ አሰባስባለች። የብልጽግና ፓርቲ የድጋፍ ሰልፍ በጣም ጥሩ ነው። አሁን ውድድሩን እያደረገ ያለው ከወንበር በላይ ለህልውና ለማስጠበቅ ሀገር እንዳይፈርስ ለመጠበቅ ለትውልድ ለማሻገር የተጀመረውን በተለይ ሰፋ ያለ በተለይ እንደ ጎንደር ከተማ የነበረውን የልማት ጥማት ሰፊ ልማት የሚባል አይቶ የማያውቅ ከተማ አሁን የምናየው ትልልቅ ሪዞርቶችን ጭምርት በሀገር አቀፍ እንደ ጎንደር ከተማ ከውሃ ጀምሮ ችግር የነበረበት ነው። ከመንገድ ጀምሮ ችግር የነበረበት ነው። ብናየው የፋሲል ቤተ መንግስትን ጭምርት ወደ ካብነት ሊቀየር የነበረውን ከታሪክ ጋር ጠብም የለውም። ብልጽግና የኋላ ታሪክን ከአሁን ከሚመጥነው ጋር አስተሳስሮ ለመስራት ሰፊ ጥረት እያደረገ ነው። ጠቅላላ የጀመራቸው ስራዎች ለትውልድ ተሻጋሪ ለሀገር ጠቃሚ እንዲሆኑ ብልጽግና ምረጡን እያለ ቅስቀሳ ወጥቷል። ግንቦት 24ን በተስፋ በፍቅር እየጠበቅነው ነው። ለምን? ሰላምን፣ ብልጽግናን፣ ልማትን ስላየ ነው። ከዚህ የበለጠ ልማት ማየት ስለማንችል በመገጭ በግብርናው በኮሪደር ልማቱ በማንኛውም በኩል ብልጽግና አሁንም እየበለጸገ ነው። አሁንም ነገም ከነገ ወዲያም ብልጽግና ይኑር እያል ግንቦት 24ን በተስፋና በፍቅር እንጠብቀዋለን። ግንቦት 24 ቀን ከጠዋቱ 12 ሰዓት ተነስቼ ወደ ምርጫ ጣቢያ ሄጄ የምመርጠውን ፓርቲ ለመምረጥ ከነ ቤተሰቤ ወደ ምርጫው በጠዋት ሄደን ምርጫውን እንድናካሄድ ዝግጁ ሆኜ እገኛለሁ። ደረጃ ያለበት ስልጣን ሽግግር ዲሞክራሲያዊና ፍትሃዊ በሆነ መንገድ ነው። በዚህ ታይም ምን አይጠበቅም፣ ሌላ አይነት ነገሮች አይጠበቅም። ከዛ አኳያ ሁላችሁም ቢሆን ላወጣችሁት ካርድ ዋጋ ሰጣችሁ የሆነና ጥያቄያችን ይመልስልናል ለምትሉት ፓርቲ ድምጻችሁን እንድትሰጡ ብያ ማስተላለፍ ፈልጋለሁ። በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ የምርጫ ቅስቀሳ ማጠቃለያና ድጋፍ ሰልፍ በአማራ ክልል በተለያዩ ከተሞች ተካሂደዋል። በሰልፉ ላይ የተገኙ ነዋሪዎች ፓርቲው ባለፉት ዓመታት ያከናወናቸውን ዘርፈ ብዙ የልማትና የፖለቲካ ስራዎች በመደገፍ በሰባተኛው ጠቅላላ ምርጫ ድምጻቸውን ለመስጠት ተዘጋጅተዋል። ነጻነት ፍቅሩ ተጨማሪውን ታቀርበዋለች።
ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል የብልጽግና ፓርቲ የምርጫ ቅስቀሳ ማጠቃለያና የድጋፍ ሰልፍ በአማራ ክልል በተለያዩ አካባቢዎች ተካሂዷል። ምስራቅ ጎጃም ደብረ ማርቆስ፣ ደጀን፣ ቢቸና፣ ቡሬ፣ ደብረ ወርቅ ከተሞችና በምዕራብ ጎጃም ዞን ቡሬ ከተሞች፣ ሸንዲ፣ ሰሜን ጎጃም ዱርበቴ እንዲሁም በባህር ዳር ዙሪያ ወረዳ በሚገኙ ከተሞች፣ ደቡብ ጎንደር ዞን ደብረ ታቦር፣ ወረታና አዲስ ዘመን ከተሞች ከፍተኛ ሕዝብ የተሳተፈበት የድጋፍ ሰልፍ ተካሂዷል። በተጨማሪም በኦሮሞ ብሔረሰብ አስተዳደር ዞንና በአዊ ዞን የድጋፍ ሰልፍ ተካሂዷል። በእነዚህ አካባቢዎች በተደረጉ የድጋፍ ሰልፍና የማጠቃለያ መርሃ ግብር ላይ የተሟላ ሀገራዊ ሉዓላዊነትን ለማረጋገጥና ኢትዮጵያን ወደ ተምሳሌት ሀገር ለማሻገር ባለፉት ዓመታት የተሰሩ ስራዎች ሀገር እንድትቀጥል ያደረጉ ስለመሆናቸው መልእክት የተላለፈባቸው ናቸው። ምርጫችን ነፃ፣ ሰላማዊ፣ ዲሞክራሲያዊ እንዲሆን አልመን እንሰራለን። በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ በማድረግ ድምጻቸውን ከወዲሁ ለመስጠት እንደተዘጋጁ በእነዚሁ አካባቢዎች ብልጽግና ፓርቲ ባዘጋጀው የድጋፍ ሰልፍና የምረጡኝ ቅስቀሳ መርሃ ግብር ላይ የተሳተፉ ነዋሪዎች ገልጸዋል። በድጋፍ ሰልፉ ላይ የተሳተፉ የብልጽግና ፓርቲ ደጋፊዎች ፓርቲው ባለፉት ዓመታት የሰራቸውን ዘርፈ ብዙ ስራዎች እውቅና በመስጠት የተጀመሩ ሀገራዊ ተግባራትን ከዳር ለማድረስ ለፓርቲው ያላቸውን ድጋፍም አሳይተዋል። በመርሃ ግብሩ ላይ የፓርቲው አመራሮች አባላትና ደጋፊዎችም ተገኝተዋል። ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ለመሳተፍና መብታቸውን ለመጠቀም የምርጫ ካርድ የወሰዱ ዜጎች በምርጫው ዕለት ይህንኑ ዲሞክራሲያዊ መብታቸውን እንዲጠቀሙ ጥሪ ያቀረበ። ትብብሩ የምረጡኝ ቅስቀሳ ማጠቃለያ መርሃ ግብር በአዲስ አበባ አካሂደዋል። ሞላ ለማየው በሰባተኛው ጠቅላላ ምርጫ ተሳታፊ የሆነው ትብብር ለኢትዮጵያ አንድነት የምረጡኝ ቅስቀሳ ማጠቃለያ መርሃ ግብር በአዲስ አበባ አካሂዷል። የትብብሩ ፕሬዝዳንት አብርሃም ጌጡ ፓርቲያቸው የምረጡኝ ቅስቀሳ ጊዜውን በአግባቡ በመጠቀም በተለያዩ ጊዜ የምርጫ ቅስቀሳ ማድረጉን ተናግረዋል። የማጠቃለያ ቅስቀሳም መራጮችን ተደራሽ ለመሆን አስተዋጽኦ የጎላ መሆኑን ገልጸዋል። በሰባተኛው ጠቅላላ ምርጫ ለመሳተፍና መብታቸውን ለመጠቀም የምርጫ ካርድ የወሰዱ ዜጎች በምርጫው ዕለት ይህንኑ ዲሞክራሲያዊ መብታቸውን እንዲጠቀሙ ጥሪ አቅርበዋል። በአጠቃላይ የኢትዮጵያ ሕዝብ ትብብራችን ለሚያደርገው ቀጣይ ትግል አብሮን እንዲቆምና በአጠቃላይ ዛሬ የምናደርገው የሰላማዊ ትግልን መራር ገጽና አካሄድ አስረግጠን ለመንገር የመጨረሻውን የቅስቀሳ ማሳለቂያና የመጨረሻውን መዝጊያ ለማድረግ ነው። ሕዝባችን የያዘውን ካርድ የምርጫው ቀን ፈጣሪው እናሱ ብቻ የሚመርጠውን ማን እንደሆነ የሚያውቀው እሱ መሆኑን ብቻ እንዲያውቅና ሕዝባችን ድምፁን ለትብብር ለኢትዮጵያ አንድነት እንዲሰጥ የሚል አደረየን እና ጥሬን አስተላልፋለሁ። የትብብሩ ምክትል ፕሬዝዳንት አብርሃም ሃይማኖት በበኩላቸው በሰባተኛው ጠቅላላ ምርጫ እየተሳተፈ የሚገኘው ትብብሩ አማራጭ ፖሊሲዎችን ለሕዝብ ሲያቀርብ መቆየቱን ተናግረዋል። ትብብሩ በሰላማዊ የትግል አማራጭ በማመንና ጥምረት በመፍጠር በምርጫው የተሳተፈ ሲሆን የምርጫ ካርድ የወሰዱ ዜጎች በዕለቱ በምርጫ ጣቢያ በመገኘት መብታቸውን እንዲጠቀሙ አስገንዝበዋል። ትብብር ለኢትዮጵያ አንድነት ጠንካራ የሆነ ፖሊሲዎችን አዘጋጅቶ መጥቷል። የፖሊሲያችንን ስናቀርብ ቆይተናል። ያለፉት ወራት ምን ሐሳብ እንዳለን በሚገባ ተረድታችኋል። ስለዚህ አሁን የሚቀረው ፍርሃታችሁን አስወግዳችሁ ከኛ ጎን መቆም ብቻ ነው። ስለዚህ ውድ ኢትዮጵያውያን እንተዋወቃለን፣ አንድ ነን። ስለዚህ አንድነታችንን ይዘን በዕለቱ እንገናኝ። በደንብ ማንም ድምፅ ስሰጥ የሚያቅህ ስለሌለ ስም ስለማይጻፍ ኤክስ ወይም ራይት ማድረግ ብቻ ነው የሚጠበቅብህ። ከቀናት በኋላ የፊታችን ሰኞ በሚካሄደው ሰባተኛው ጠቅላላ ምርጫ የተሳተፈ የሚገኘው ትብብር ለኢትዮጵያ አንድነት ኢሃፓ፣ መኢአድ፣ እናት ፓርቲና ሌሎች ፓርቲዎች የፈጠሩት ጥምረት ነው። አማኝ ከጾምና ዱዓ ጋር በሥራው ይተጋል። ከሙእሚኖች ጋር በጋራ ኢባዳ ያደርጋል።
ጊዜው ዘምኗል። በዘመን ገበያ በጎቹን ጭነዋል። አባወራ ሙክቱን መርጦ ሲገዛ፣ እናት ቁሳቁስና አስቤዛ፣ ነጋዴም ትዕዛዙን ጭኖ ከተፍ ያደርገዋል ፈጥኖ። ሕዝበ ሙስሊም በማለዳ ለኢድ ሶላት ይወጣል። ለአቅመ ደካማ ወገኖች እርዱን አካፍሎ ይሰጣል። ገበታው በየአይነቱ ቀርበዋል። ወዳጅ ዘመድ ተሰባስበዋል። ገጠር፣ ከተማ፣ ባህር ማዶ ከያለበት ይዘያየራል። ባህል ጠባቂ፣ ባህል አድማቂ። ኢትዮ ቴሌኮም መልካም የአረፋ በዓል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ማህበረሰባዊ ትስስርና ትብብር ለዜጎችና ለሀገር ደህንነት ወሳኝ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የኢድ አል አድሃ አረፋ በዓልን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። የጠቅላይ ሚኒስትሩ የእንኳን አደረሳችሁ መልእክት ሰሎሞን ኃይለ ኢየሱስ እንደሚከተለው ያቀርበዋል። እንኳን ለ1447ኛው የኢድ አል አድሃ በዓል አደረሰን አደረሳችሁ። ስለ ኢድ አል አድሃ አረፋ በዓል ስናከብር ሶስት ነገሮች ቀድሞ ይታወሱናል። መስዋዕትነት፣ መታዘዝና መተጋገዝ። አባት ልጁን ለመስዋዕት ያቀረበበት፣ ልጅ የአባቱን ትዕዛዝ የፈጸመበት፣ ሙስሊሞች የመተጋገዝን እሴት ለዓለም የገለጡበት በዓል ስለሆነ አረፋ በሕዝበ ሙስሊሙ ዘንድ ትልቅ ትርጉም አለው። እስማኤል ለነቢዩ ኢብራሂም የመጀመሪያና ተወዳጅ ልጃቸው ነው። አላህ ይህንን ተወዳጅና የመጀመሪያ ልጅ እንዲሰውለት ሲጠይቃቸው ታዘዙ እንጂ ወደ ኋላ አላሉም። ለመታዘዝ የሞከሩት ነገር ቀላል ሆኖ ግን አይደለም። ልጅን ያህል ነገር መስዋዕት ማድረግ ምኑ ይቀላል? የአባትነት ስሜት ይተናነቃል። የሰይጣን ሹክሹክታ ይፈታተናል። የቤተ ዘመድን ወቀሳና የጎረቤትን አስተያየት መቋቋምም ይከብዳል። ነቢዩ ኢብራሂም በዚህ ሁሉ አጣብቂኝ ውስጥ አንድ ሐቅ ተገልጦላቸዋል። ከራስ ስሜት ከሰው ሐሜትና ከወዳጅ ፍላጎት የሚልቅ ታላቅ ዓላማ እንዳለም አምነዋል። ስለዚህም በፈተና ውስጥ ጸንተው ቆሙ። ቆራጥነታቸውም በተግባር ታየም። ሀገር የምትገነባው ከራስ ጥቅም በላይ በሚያስቡና ከግላዊ ፍላጎታቸው በላይ ለመፈጸም በቆረጡ ዜጎች ነው። የሚወዱትን ነገር እንኳን ሳይቀር ለመሰዋት ዝግጁ የሆኑ ዜጎች ሲበዙላት ሀገር ትበረታለች። እስማኤላቸውን ለመስጠት የማያመነቱ ዜጎች የሞሉባት ሀገር ጽኑ ናት። የለመድናቸው፣ የምንወዳቸው፣ የራሳችን ገንዘብ ያደረግናቸው ብዙ ነገሮች ይኖራሉ። ከነኚህም የሚበልጥ ዓላማ ግን አለ። እሱም ሀገርነትና ሉዓላዊነት ይሰኛል። ሀገርነት የሚገነባው ከመውሰድ ይልቅ በመስጠት ነው። ሉዓላዊነትም የሚጸናው በፈተና ሳይወድቁ በመቆም በወጀብ ሳይናወጡ መጓዝ በመቻል ነው። የእውነት ኢትዮጵያ ሲያልፍላት ማየት የምንሻ ከሆነ ምኞታችን በተግባር ይገለጥ። የሀገር ኩስመና ካሳሰበን ለግዝፈቷ እንድከም። ያጎበጣትን የድህነት ቋጠኝ ለመሸከም ትከሻችንን እናመቻች። ጎተራዋ እንዲሞላ እጃችን አፈር ይንካም። የጠየመ ገጽታዋ እንዲፈካ በሥራ ሌት ተቀን እንሰለፍ። የተቀማ ክብሯ እስኪመለስ ድርሻችንን እንወጣም። ሀገር መውደዳችን ከልብ ከሆነ መስዋዕት ለመሆን አናመንታም። የአረፋ በዓል የመታዘዝና የመስዋዕት ብቻ ሳይሆን የመደጋገፍና የመተጋገዝ በዓል ጭምር ነው። በአረፋ ከሚከናወነው እርድ 1/3 ለምስኪኖች እንዲሰጥ የእስልምና አስተምህሮ ያዛል። በአረፋ ሕዝበ ሙስሊሙ ደስታና ሐዘኑን እየተጋራ በዓሉን ያከብራል። የአረፋ ዕለት አንድም ሰው ተከፍቶ አያሳልፍም። በአረፋ ሰሞን ማንም ሰው ተርቦና ተጠምቶ አያድርም። በዓሉ ትርጉሙ የሚሰጠው ሕዝበ ሙስሊሙ ያለውን ተካፍሎ ሲያከብረው ነው። ሰዎች አስቸጋሪ ሁኔታን የሚሻገሩበት መፍትሔው መተሳሰብና መተጋገዝ እንደሆነ ከአረፋ እንማራለን። ሀገርም ከፈተናዎቿ በላይ እንድትሆን እነኚህ ሴቶች ወሳኝ ናቸው። አረፋ ማህበረሰባዊ በዓል የሚባለውም ለዚህ ነው። ሰዎች በግላቸው የሚያከብሩት አይደለም። ቤተሰቡ፣ ጎረቤቱ፣ ሰፈሩ፣ ከተማው የሚያከብረው በዓል ነው። ያላቸው፣ የሌላቸው፣ የሚችሉትና የማይችሉ ታላላቆችና ታናናሾች፣ ባለስልጣናትና ተራ ዜጎች በአንድነት የሚያከብሩት በዓል ነው። ሰው የሚኖረው በቤቱ ውስጥ አይደለም፣ በማህበረሰቡ ውስጥ ነው። ማህበረሰባዊ ትስስርና ትብብር
ለዜጎችና ለሀገር ደህንነት ወሳኝ ናቸው። ማህበረሰባዊ ትስስር ስለ ሌሎች እንድናስብ፣ ስለ ሌሎች እንድንሰራና ስለ ሌሎች ዋጋ እንድንከፍል ያደርገናል። ራሳችንን በሌሎች ጫማ ላይ አቁመን እንድናይ ያስችለናል። የሁላችንም ሰላም፣ የሁላችንም ደህንነትና የሁላችንም ጥቅም ካልተከበረ በቀር የግላችንን ብቻ ልናስከብር እንደማንችል ያስገነዝበናል። ስለዚህም ማህበረሰባዊ ግዴታን እንደ ዜግነት ግዴታ ወስደን እንድንሰራ ያደርገናል። ምርጫ ማህበረሰባዊ ዜግነት ግዴታችንን ከምንወጣባቸው የዲሞክራሲ መገንቢያ መሳሪያዎች መካከል ዋነኛው ነው። ያለ ህዝብ ተሳትፎ ዲሞክራሲ አይሳካም። ያለ ምርጫም የህዝብ ተሳትፎ ምልኡ አይሆንም። የዲሞክራሲያችን መሰረት ጥንካሬው የሚለካው በተሳትፏችን መጠን ነው። የዘንድሮው ሀገራዊ ምርጫ ሀገረ መንግስታዊ ስርዓታችን የሚጠናከርበት መሰረት ነው። የዲሞክራሲ ልምምዳችን አንድ ደረጃ ከፍ የሚልበት፣ የቀጣይ ዓመታት የሀገራችን ዕጣ ፈንታ የምንበይንበት፣ ከምንም በላይ ብዝሃ ድምፅ የሚሰማበት የሕግ መወሰኛ ምክር ቤት የምንመሰርትበት ወሳኝ አጋጣሚ ነው። በመሆኑም በዓሉን ስናከብር ዜግነታዊ ግዴታችንን ለመወጣት ብቻ ሳይሆን በካርዳችን ዲሞክራሲያዊ መብታችንን ለማረጋገጥ እየተዘጋጀን እንዲሆን ጥሬን አቀርባለሁ። በድጋሜ መልካም የአረፋ በዓል እንዲሆን እመኛለሁ። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር። የአረፋ በዓል ከመንፈሳዊነቱ ባሻገር ማህበራዊ ትስስርን የሚያጠናክሩ፣ መረዳዳትን የሚያጎሉና ለሀገር ሰላምና ልማት መሰረት የሚጥሉ እሴቶች የሚንጸባረቁበት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ይህንን መሰረት አድርጎ የሚከበረው 1447ኛውን የኢድ አል አድሃ አረፋ በዓል ህዝበ ሙስሊሙ በመደጋገፍ እንዲያከብር ጥሪውን አቅርበዋል። እድሉ ፈቀደ። በሀገር አቀፍና በዓለም አቀፍ ደረጃ በታላቅ ድምቀት የሚከበረው የኢድ አል አድሃ የአረፋ በዓል የታላቁን ነቢይ የኢብራሂምን ጽናትና የመታዘዝ ታሪክ የሚያስታውስ ታላቅ መንፈሳዊ ክንውን ነው። ይህ ክስተት ለፈጣሪ የመገዛትን ብቻ ሳይሆን ለበጎ ዓላማ መስዋዕትነት የመክፈልን ትርጉም ያስተምራል። የአረፋ በዓል ከመንፈሳዊነቱ ባሻገር ማህበራዊ ትስስርን የሚያጠናክሩ፣ መረዳዳትን የሚያጎሉና ለሀገር ሰላምና ልማት መሰረት የሚጥሉ እሴቶች የሚንጸባረቁበት ዕለትም ጭምር ነው። ኢድ አል አድሃ የአረፋ በዓል በሙስሊሙ ማህበረሰብ ዘንድ ትልቅ ስፍራ የሚሰጠው ታላቅ በዓል ነው። በዓሉ ነቢዩ ኢብራሂም ለፈጣሪያቸው ያላቸውን ፍጹም ታማኝነትና መታዘዝም ያሳዩበትም ጭምር ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ይህንን መሰረት አድርጎ የሚከበረውን 1447ኛው የኢድ አል አድሃ አረፋ በዓል ህዝበ ሙስሊሙ በዓሉን በመደጋገፍ እንዲያከብር ጥሪውን አቅርበዋል። ቢስሚላህ ራህማን ራሂም አዩሃ ልሙስተሚዑን አልኪራም አወለን ኡሐይኩም ቢተህየት ልእስላም ወህየ ተህየቱ ዳሪ አህሊ ሰላም አቁሉ ለኩም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ ውድ ምዕመናን እንኳን ለ1447ኛው ዓመተ ሂጅራ ለ2018 ዓመተ ልደት የአረፋን በዓል እንኳን በሰላም አደረሰን አደረሳችሁ። አልሐምዱሊላህ። በዓሉ እንደሚታወቀው የሐጅ ወር ነው፣ የመታዘዝ ወር ነው፣ የመተዛዘን ወር ነው፣ የእኩልነት ወር ነው፣ የነጻነት ወር ነው። ከዚህ አንጻር በዓሉን ስናከብረው እንደተለመደው ብቻ ሳይሆን በተለያየ ምክንያት በችግር ላይ ያሉ ወገኖቻችንን እስላም ክርስቲያን ሳንለይ የሰው ልጅ ብቻ በመሆኑ መረዳዳት፣ መደጋገፍ፣ መተባበር ይኖርብናል። ይህ የመረዳዳትና የመደጋገፍ እሴት ከሀገር ሰላምና ልማት ጋር የተያዘ ነው። ሰላም በሌለበት አምልኮን በነጻነት መፈጸምም ሆነ ልማትን ማረጋገጥ አይቻልም። የአረፋ በዓል ምዕመናን ስለ ሀገር ሰላምና መረጋጋት በጋራ የሚጸልዩበት፣ ለአብሮነትና ለውይይት ቅድሚያ የሚሰጡበትም ወቅት ነው። እስልምና የሚያስተምረው ሁሌም ሰላም ነው። ከየሰላቱ በኋላ የምናደርገው ዱዓ ምንድን ነው? አላሁማ አንተ ሰላም ወሚንከ ሰላም ፈአሒና ረበና ቢሰላም ወአድኽልና ዳረከ ዳረ ሰላም ነው የምንለው። ስለዚህ ከምንም በላይ ከማንም በላይ ቅድሚያ እስልምና የሚሰጠው ለሰላም ነው። በተለይም በአሁኑ ወቅት ኢትዮጵያ እያካሄደች ባለቻቸው ታላላቅ የልማት ስራዎች ላይ ለነገ ትውልድ የሚበጀውን መስራት የዚህ ትውልድ አደራ ነው። ልማትን መደገፍ፣ ለልማቱ ማገዝ፣ ለዚች ሀገር ይበጃል የተባለው ነገር ለሁሉ ነገር ላይ ሙስሊሙ ህብረተሰብ ሆነ ሌላም ኢትዮጵያ ህዝብ እኛ ዛሬ ነገ ኃላፊዎች ስለሆን ለመጪው ትውልድ ለልጆቻችን
ጥሩን ሀገር አስወርሰ ማለፍ ግድ ስለሚል ይህ ደግሞ አላህ ሱብሓነሁ ወተዓላ ይላል ወቁል ኢዕመሉ ፈሰየረ አላሁ ዐመለኩም ወረሱሉሁ ወልሙእሚኑን እናንተ ስሩ አላህ ስራችሁን አላህ ያያል ነብያት ያሉ ሙእሚኖች ያሉ አላህ ስለዚህ ሁላችንም በሀገር ሰላም በሀገር ልማት በአንድነት በአብሮነት ላይ መስራት አለብን አደራ እንላለን በዓሉ የሰላም የልማት የአንድነት የአብሮነት እንዲሆን እንመኛለን የአረፋ በዓል ሃይማኖታዊ ስርዓትን ከመፈጸም ባለፈ የመረዳዳት የሰላምና የልማት እሴቶች ጎልተው የሚወጥኑበት አጋጣሚ ነው ይህንን መልካም እሴት በአመቱ ሙሉ ተግባራዊ በማድረግ ለሀገር ግንባታና ለትውልድ እድገት ማዋል የቀረበም አደራ ጭምር ነው በነገው ዕለት የሚከበረውን የኢድ አልፈጥር አረፋ በዓል ምክንያት በማድረግ በአዲስ አበባ የተለያዩ ስፍራዎች ደማቅ ግብይት ሲካሄድ ውሏል። የበዓሉ የእርድ ስርዓት በመጪዎቹ ቀናትም ጭምር የሚቀጥል በመሆኑ በአዲስ አበባ ሰፊ የቀንድ ከብት አቅርቦት እንዲኖርም ተደርጓል። ባልደረባችን ሳምሶን በላይ በሸጎሌ የቀንድ ከብት ገበያ ሲካሄድ የዋለውን ግብይት ተመልክቶ የሚከተለውን ዘገባ አሰናድቷል። ኢድ አል-አድሃ ወይንም የአረፋ በዓል ከእምነታዊ ስርዓቱ ባለፈ የታላቅ መስዋዕትነት የፍቅርና የሰው ልጅ ለሰው ልጅ ያለውን ክብር የሚገልጽበት ዕለት ነው። የአረፋ በዓል ዋነኛ እሴቱ መረዳዳት ነው። ያለው ለሌለው የሚያካፍልበት፣ የታረደው ስጋ ለቤተሰብ ለዘመድና በልዩ ሁኔታ ደግሞ ለአቅመ ደካሞችና ለችግረኞች የሚታደልበት የእርቅና የደስታ በዓል ነው። ይህንን ታላቅ የእርድና የመረዳዳት ስርዓት ለመፈጸም ደግሞ የከብት ገበያው ቀዳሚው የመገናኛ ስፍራ ነው። ዘንድሮም በዓሉን ምክንያት በማድረግ በየከተማው ያሉ የከብት ገበያዎች ደምቀው ውለዋል። ኢቲቪ ቅኝት ካደረገባቸው የቁም ከብት መሸጫ ስፍራዎች መካከል አንዱ የሆነው የሸጎሌ የቁም ከብት መሸጫ ከተለያዩ የሀገሪቱ ክፍል የገቡት ከብቶች ቁጥር እጅግ ከፍተኛ በመሆኑ በቂ አቅርቦት መኖሩን ሸማቾች በደስታ ገልጸዋል። አቅርቦቱ በጣም ደስ ይላል። በጣም ምርጥ ነው እና ገዝተናል። ወይፈን ገዝተናል ለአረፋ የሚሆን በጣም አሪፍ ነው። ደስ ይላል። በበኩል አቅርቦቱ ከበቂ በላይ ነው። ዋናው ገበያ ወጥተህ የምትፈልገው ነገር ማግኘትህ ነው። ብሩ ተሸክመኸው የምትገዛው ነገር የምትሸምተው ነገር ባታገኝ ደግሞ ትልቅ ችግር ነው። ይሄ የዋጋ ጉዳይ ውስጥ አንገባም። ዋናው ትልቁ ነገር አቅርቦቱ ከበቂ በላይ መሆኑ ነው። ለኔ ያለው ሁኔታ ያው አንድ ዛሬ ዋዜማም እንደማን መንጻት ደህና ነው የሚለው ነገር አለኝ። ምናልባት የነገውና የነገው ወዲያ እንግዲህ አላህ ነው የሚያውቀው። የአረፋ በዓል የመረዳዳትና የበረከት በዓል እንደመሆኑ ዘንድሮ የታየው በቂ የገበያ አቅርቦትና ተመጣጣኝ ዋጋ ምዕመናኑ ያሰቡትን የእርድ ስርዓት ያለምንም እንግልት እንዲፈጽሙ ትልቅ በር የሚከፍት መሆኑንም ነጋዴዎች ገልጸዋል። ከደሃ እስከ ላይ ድረስ በፈለገው ዋጋ አለ። እንደተጠበቀ አይደለም። ድሮ ግንቦት ውስጥ ከብት ይጠፋል ብሎ አሁን ፈርቶ ነበረ። ሰሞኑ ይመጡና ይጠይቃሉ። ዛሬ ሲያዩ የትኛውን ልንግዛ የትኛውን ትቶ እንሂድ ብሎ በጣም በቃ ግራ ገብታቸው ነበር። ለምን በፈለጉ ዋጋ ስላለ ማለት ነው። በሬም በጣም ቆንጆ ዋጋው ተቀንሷል። በቀላል ዋጋ በዚህ በአመት ደስ የሚል ዋጋ ነው የሚገኘው። ይህ የአረፋ በዓል ውስጥ በጣም የሚያስደንቅ ነገር ነው። ደስ ይላል። እርስ በርስ በመተሳሰብና የተቸገሩትን በመርዳት የሚከበረው ይህ በዓል የሰላምና የደስታ ይሆን ዘንድ ሸማቾች መልካም ምኞታቸውን ገልጸዋል። ለሙስሊሙ ወንድሞቼ እህቶቼና በተለይ ለቤተሰቦቼ እንኳን አደረሳችሁ የሚል መልእክት አለኝ። እንኳን አደረሳችሁ፣ መልካም በዓል ይሁንልን። ለሙስሊሞች ሁሉም እንኳን አደረሳችሁ ማለት ይፈልጋሉ። ነገ ግንቦት 19 ቀን 2018 ዓ.ም የሚከበረውን የኢድ አል-አድሃ አረፋ በዓል ምክንያት በማድረግ ከማለዳው 12 ሰዓት ላይ 9 ጊዜ መድፍ የሚተኮስ መሆኑን የመከላከያ ሚኒስቴር አስታውቋል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓት የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ለእስልምና እምነት ተከታዮች በሙሉ መልካም በዓል ከወዲሁ እንመኝላችኋለን። ሰለሞን ጥሩ መልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ከዜና ክፍል አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።